የዩቲዩብ ቻናላችሁ በፍጥነት እንዲያድግ ከፈለጋችሁ ቪዲዮአችሁን ከለቀቃችሁ በኋላ ክሮም ላይ ገብታችሁ እነዚህን አራት ነገሮች ካላስተካከላችሁ ቪዲዮአችሁ ተመልካች አያገኙም። ቪዲዮውን እስከመጨረሻው ተከታተሉ። እንደምን አላችሁ? ዛሬ የዩቲዩብ ጉዟችሁን ፈጣንና ስኬታማ የሚያደርግ አንድ ወሳኝ ሚስጥር ላካፍላችሁ መጥቻለሁ። ቪዲዮ መቅረጽና መቁረጥ ግማሹ ስራ ብቻ ነው። ትክክለኛው የአፕሎዲንግ ሂደት እና ክሮም ላይ የሚሰሩ ሴቲንጎች ካልተስተካከሉ አልጎሪዝሙ ቪዲዮውን ለተመልካች አያደርሰውም። ይህንን መሰናክል እንዴት እንደምናልፈው እርምጃ በእርምጃ እናያለን። ይህን የመሰለ ጠቃሚ ቴክኒካዊ መረጃዎችን ለማግኘት ቻናሉን ሰብስክራይብ ማድረግን አትርሱ። ላይክ እና ሼርም አድርጉት። አሁን ወደ ዝርዝር አሰራሩ እንለፍ። አሁን ያለሁት እኔ ክሮም ፔጅ ላይ ነው። ስለዚህ ወደዚህ ፔጅ ከመግባታችሁ በፊት እናንተ መጀመሪያ ማድረግ ያለባችሁ ወሳኝ ነጥብ ልንገራችሁ። በመጀመሪያ ያዘጋጃችሁትን ቪዲዮ ዩቲዩብ ላይ ወይም ዋይቲ ስቱዲዮ ላይ ወይም ክሮም ላይ መጫን ይቻላል። ስለዚህ ግን በጣም ኔትወርክ ስለሚፈልግ ሎንግ ቪዲዮ ከሆነ የምትጭኑት ወይ ዩቲዩብ ላይ ወይ ዋይቲ ስቱዲዮ ላይ ትጭኑትና እዛ ላይ ማስተካከል ያለባችሁ ነገር ምንድነው? አንደኛ ርዕሱን ታስገባላችሁ፣ ሁለተኛ ዲስክሪፕሽን ታስገባላችሁ፣ ሶስተኛ ሴሌክት ኦዲየንስ የሚላለ እሱን ታስገባላችሁ። እንዲሁም ደግሞ ዋናውና ወሳኙ ነገር ቪዚቢሊቲ አንሊስትድ ማድረጋችሁ እንዳይረሳ። ከዛ ውጭ ግን ዩቲዩብ ላይ ስጭኑ ዋይቲ ስቱዲዮ ላይ ስጭኑ ቪዚቢሊቲውን ፐብሊክ ካደረጋችሁት እዚህኛው ገብታችሁ ለማስተካከል በጣም ከባድ ነው፣ ማስተካከልም አትችሉም። ስለዚህ እዛ ላይ ስጭኑ ምን ማድረግ አለባችሁ? ቪዚቢሊቲውን አንሊስትድ ካደረጋችሁት ያላለቀለት ስለሆነ ገና ነው። ክሮም ላይ ገብተን ምን እናደርገዋለን? አንድ ባንድ ፕሮፌሽናል በሆነ መንገድ ለመልቀቅ የሚያስፈልጉትን አራት ወሳኝ ሚስጥራዊ ነገሮች አንድ ባንድ አሳያችኋለሁ። በቀጥታ ይሄን ቪዲዮ እኔ በዋይቲ ስቱዲዮ ጭኘዋለሁ። እዚህ ጋር አንሊስትድ ብሎ ተቀምጧል። ይሄው ክሮም ላይ እንደገባችሁ ልክ በዚህ መንገድ ይመጣላችኋል። በዚህ መንገድ ሲመጣላችሁ እዚሽ ጋር ልክ አሁን እኔ ዳሽቦርድ ላይ ነው ያለሁት አይደለ? እኔ አሁን ዳሽቦርድ ላይ ነው ያለሁት። ቀጥታ ከዳሽቦርድ ይሄን ከነካው በኋላ እንደዚህ ታረጉና የቪዲዮ ምልክቷን ልክ እዚህ አራት እንትኗ በታች የላይኛው ዳሽቦርድ ነው፣ ከታች የቪዲዮ ምልክት አለ። እሷን ጠቅ ታረጋላችሁ። የቪዲዮ ምልክቱን ጠቅ ስታደርጉ ምን ይመጣላችኋል? ይኸውላችሁ ቻናል ኮንቴንት የሚል ነው ይመጣላችኋል። ስለዚህ የሰራችሁት ወይም ደግሞ የለቀቃችሁት ቪዲዮ በዚህ መንገድ ይመጣል። እንደዚህ ከመጣላችሁ በኋላ ልክ ቪዲዮውን ክሊክ አድርጋችሁ ትገባላችሁ። ቪዲዮውን ክሊክ አድርጋችሁ ከገባችሁ በኋላ በዚህ መንገድ ፔጁ ይመጣላችኋል። ከዚህ ላይ ልብ በሉ። እዛኛው ላይ ለምሳሌ እኔ ታይትል ይኸው እዚህ ጋር አስገብቻለሁ፣ ዲስክሪፕሽን አስገብቻለሁ። ዲስክሪፕሽን ላይ የዩቲዩብ ሊንካችሁን፣ የቲክቶክ ሊንካችሁን፣ የፌስቡክ ሊንካችሁን ማስቀመጫ ቦታ ታዘጋጁና እያንዳንዱን ሊንክ ኮፒ ፔስት እያደረጋችሁ አምጣችሁ ታስገባላችሁ። ሃሽታግም ይገባል ዲስክሪፕሽን ላይ። ከዛ ተምብኔልም አስገብቻለሁ። ይሄን ያስገባሁት ዋይቲ ስቱዲዮ ላይ ነው። ከዛ በኋላ ሌሎቹን አራት ወሳኝ ፕሮፌሽናል መስፈርቶች ክሮም ላይ የምናስተካክላቸውን አንድ ባንድ አሳያችኋለሁ። ስለዚህ ከዚህ ላይ አንደኛውና የመጀመሪያው ፕሌይሊስት ነው። ፕሌይሊስት ማለት በጣም ለዩቲዩብ ቻናል እድገት በጣም ወሳኝ ሴቲንግ ነው። ስለዚህ እሱንን በደንብ ማስተካከልና መስራት አለብን። ፕሌይሊስት ካላችሁ እያንዳንዱ ቪዲዮዎች በየፕሌይሊስታቸው ልክ አንዱ ቪዲዮ ከአንዱ ፕሌይሊስት አንዱ ቪዲዮ ከታየላችሁ ያኛውን ቪዲዮ ቀጣይ እንዲታይ ዩቲዩብ አልጎሪዝሙ ምን ያደርጋል? ያበረታታዋል ማለት ነው። ስለዚህ ፕሌይሊስት በጣም ወሳኝ ነው። ፕሌይሊስት የምትለዋን ክሊክ አድርግና እኔ ካሉት አማራጮች ይሄ ቪዲዮ ስለምን እንደሰራው እዚህ ጋር ካሉት ለምሳሌ አሁን ስለ ቴክኖሎጂ ነው የሰራው፣ ቴክኖሎጂ የሚለውን ጠቅ አድርግና ከዚህ ጋር ካሉት አማራጮች ይችን ደን የምትለዋን ጠቅ አረጋለሁ። ከለላችሁ በአዲስ ክሬት አድርጋችሁ ፕሌይሊስት ማስገባት ነው። ኦዲየንስ ከዚያኛው መርጫለሁ። ይሄው ኖ ኢት ኢዝ ኖት ሜድ ፎር ኪድስ ነው የምታረጉት። ለትልቆች የተዘጋጀ ከሆነ ለህፃናት ከሆነ የስ ኢት ኢዝ ሜድ ፎር ኪድስ ብላችሁ ነው የምታዘጋጁት። እኔ ይሄን ከዛኛው ስለመረጥኩት አልፈዋለሁ። ስለዚህ እዚህ ላይ በቃ ቀጥታ ከዛኛው ያለቁትን ነገሮች በሙሉ ነግሬያችኋለሁ። ከዚህ አንደኛውን ሰርተናል። ወደ ሁለተኛው ወሳኝ ሚስጥር ስንገባ ይሄን ሻው ሞር የሚለውን ትነኩና ከዛ በኋላ ከታች ኤአይ ዩዝ ይላችኋል። ስለዚህ ኤአይን ቪዲዮ ክሬት ለማድረግ ተጠቅማችሁበት ከሆነ የስ ትላላችሁ። ቪዲዮ ክሬት አላደረጋችሁበት ከሆነ ተምብኔልና አንዳንድ ፎቶዎች ከሆነ ችግር የለም ኖ ብላችሁ ታልፋላችሁ። ከዚህ ላይ በቃ ይሄን ካደረጋችሁ በኋላ አሁን እዚህ ላይ ሁለተኛውና ወሳኙ ነጥብ የሚባለው ታግ ነው። ስለዚህ ሁለተኛው ወሳኝ ነገር ታግ ነው። ታግ ማለት ቪዲዮአችን ሰርቸብል እንዲሆን ወይም ደግሞ ሰዎች ሰርች ሲያረጉ ቪዲዮአችን ቀድሞ እንዲመጣ የሚያደርግልን ዋና ሴቲንግ ታግ ይባላል። ታግ ስናስቀምጥ ያው ታጉን ካስገባን በኋላ መጨረሻ ላይ ኮማንድ እንደምንጠቀም ከእያንዳንዱ ታግ ላይ
ስንጨርስ ኮማ እየተጠቀምን ታጉን ከታግ የምንለያይበት በኮማ እንጠቀማለን ወይም በኮማ እየለያየን እንጠቀማለን ማለት ነው። በጣም ወሳኝና ሁለተኛው ፓርታችን ታግ ነው። ታግን በአግባቡ መጠቀም አለብን። ስለዚህ ለምሳሌ እዚህ ጋር ተመልከቱ። እዚህ ጋር ስቶሬጅ ፉል አልኩት። እሺ ስቶሬጅ አልኩና ኮማ ስጠቀም በኤክስ ምልክት አመጣልኝ። ከዛ በኋላ አሁንም እንደዚህ ጠቅ አደረግና ስቶሬጅ ፉል ብያለሁ። ከዛ በኋላ ቱቶሪያል ልበለው። ቱቶሪያል ለምሳሌ ልክ እንደዚህ ቱቶሪያል ካልኩ በኋላ ኮማን እንጠቀማለሁ። ያችሁ ልክ በዚህ መንገድ። ስለዚህ ሃሽታጎችን በዚህ መንገድ ታስገባላችሁ። ሃሽታጎችን በዚህ መንገድ ካስገባችሁ በኋላ ልክ ሁለተኛውን ወሳኝ ነገር አልፈናል። አሁን እዚህ ጋር ደግሞ ተመልከቱ። አንድ ባንድ ሃሽታግ ተጠቅመናል። ቪዲዮ ላንጉጅ የሚላለ ቪዲዮ ላንጉጅ የሚለውን ክሊክ ታደርጉና ቪዲዮውን የሰራችሁበትን ላንጉጅ ታስገባላችሁ። እኔ በአማርኛ ነው አማሪክ እለዋለሁ። እሱን ከጨረስኩ በኋላ ዝቅልና ከዚህ ጋር ይሄው ዝቅ ብዬ በቃ በሙሉ እነዚህ ያሉ ሴቲንጎችን አንዴ ስላስተካከልኳቸው በሙሉ ባሉበት ይሆናሉ። ካታጎሪያችሁን ለምሳሌ እዚህ ጋር ተመልከቱ። አንድ ባንድ ልንገራችሁ። እዚህ ጋር ላይሰንስ የሚላለ አለው ኢምቤዲንግ እና ፐብሊክ ቱ ሳብስክሪፕሽን ፊድ ኤንድ ኖቲፋይ ሳብስክራይበር የሚለውን ማብራታችሁን ቼክ አድርጉ። ላይሰንሱ ስታንዳርድ ዩቲዩብ ላይሰንስ የሚለውን ማብራታችሁን ቼክ አድርጉ። ሾርት ሪሚክሲንግ የሚለውን አለው ቪዲዮ ኤንድ አውዲዮ ሪሚክሲንግ መሆኑን ቼክ አድርጉ። ካታጎሪያችሁ የኔ ለምሳሌ ኤዱኬሽን ነው። የእናንተ ኢንተርቴይንመንት ሊሆን ይችላል፣ ቪሎግ ሊሆን ይችላል። የየራሳችሁ መምረጥ ትችላላችሁ። እዚህ ጋር መርጣችሁ የፈለጋችሁት አለላችሁ። ኮሜዲ ሊሆን ይችላል ማድረግ ትችላላችሁ። ከዛ በኋላ እሱን ካደረጋችሁ በኋላ ከታች ምን አለ ኮሜንት ኦን መሆኑን ቼክ አድርጉ። ኮሜንት የሚለው ፓስም ኦፍም ሆኖ እንዳይሆን ኦን መሆኑን ቼክ አድርጋችሁ ኦን ላይ አድርጉ። እንዲሁም ደግሞ ሁካን ኮሜንት የሚለው ደግሞ ለእናንተ ኮሜንት ማን ያርግላችሁ ነው ኤኒዋን መሆኑን ቼክ አድርጉ። እንዲሁም ደግሞ ሞዴሬሽን ቤዚክ መሆኑን ቼክ አድርጉ። እሱን ካደረጋችሁ በኋላ ሶርት ባይ የሚለውን ቶፕ ላይ አድርጋችሁ ከጨረሳችሁ በኋላ እዚህ ጋር ያሉትን ትጨርሳላችሁ። ልክ 1 እና 2ን አይተናል በደንብ። አሁን 3 እና 4ን ወሳኝ ነገሮች አሳያችኋለሁ። እዚህ ጋር ተመልከቱ። ቪዲዮ አፕሎድ አድርጎ ከጨረሰ በኋላ ዋናና ወሳኝ የሚባሉ ሚስጥሮች እዚህ ጋር ኢንድ ስክሪን እና ካርድ ናቸው። ስለዚህ እዚህ ጋር ተመልከቱ። ኢንድ ስክሪን የሚለውን ክሊክ አደርጋለሁ። ክሊክ ካደረኩ በኋላ ስለዚህ ቪዲዮ የሚያወሩ ቪዲዮዎችን አንድ ባንድ አስገባለሁ። እዚህ ጋር ለምሳሌ ነው አሁን የማስገባው አንድ ቪዲዮ፣ አንድ ፕሌሊስት እና አንድ ሳብስክራይበር አስገባለሁ። ስለዚህ እሱን ክሊክ አደርግና ካደረኩ በኋላ በዚህ መንገድ ይመጣልኛል። በዚህ መንገድ ሲመጣልኝ ተመልከቱ። በዚህ መንገድ ሲመጣልኝ ከታች ፕሌሊስት የምትለዋ ምን ሆናለች? ቀይ አበርታለች። ስለዚህ ቪዲዮ በራሱ ቤስት ፎር ቪወር ነው ካሉት ለተመልካቹ ቤስት የሆነውን አስገባ ብየዋለሁ። ሳብስክራይበር ቻናሉን ያመጣዋል ማለት ነው። ሳብስክራይብ የሚለውን ያመጣል። ሳብስክራይብ አድርጉ እያለ በየመሃሉ እንዲያመጣው ማለት ነው። ከዛ ፕሌሊስት የምትለዋን ጠቅ ሳረጋት እዚህ ጋር ፕሌሊስት ኤዲት የምትላለች እዚህ ጋር የስክሪፕቶ ምልክት እሷን ክሊክ አደርጋለሁ። እሷን ክሊክ ካደረኩ በኋላ ልክ ይሄ ለምሳሌ ይሄ ቪዲዮ ስለ ቴክኖሎጂ ከሰራው ቴክኖሎጂ ብዬ ያስገባው እዚህ ጋር ፕሌሊስት አለ። እሱን ጠቅ አረግና በዚህ ቪዲዮ እንዲገባ አደርገዋለሁ ማለት ነው። ከዛ ሴቭ የምትለዋን ጠቅ አደርጋለሁ። ይሄን ካደረኩ በኋላ አሁን ምን አስገብቻለሁ? ኤንድ ስክሪን ገብቷል ማለት ነው። ኤንድ ስክሪን ማለት ቪዲዮ ይሄ ቪዲዮ ሲያልቅ እዚህ ቪዲዮ ተዛምደው ምን እንዲሉ ነው እንዲመጡና በየቪዲዮ መካከል ደግሞ እነዚህን ቪዲዮ እንዲታዩ ማድረግ መቻል ማለት ነው። ይሄንን የሚያደርገው ማን ነው? አልጎሪዝሙ ለሲስተሙ እንዲፈቅድለት ማድረግ ነው። እሺ እሱን ካደረግን በኋላ ከዛ በኋላ ካርድ የምትለዋን ክሊክ አደርጋለሁ። አራተኛው ወሳኝ ሚስጥር ደግሞ ካርድ ይባላል። ካርድ ማለት ደግሞ በየቪዲዮው ላይ መጀመሪያ፣ መጨረሻ፣ መሃል ላይ እንዳስገባንበት ልክ ከላይ ከኛ ፎቶ ወይም ከኛ ቪዲዮ አናት ላይ ይመጣሉ፣ ርዕሱ ይመጣሉ። በዛ ሰዓት ያንን ክሊክ አድርጎ ገብቶ ማየት የፈለገ ሰው ማየት እንዲችል ማድረግ ማለት ነው። ስለዚህ ካርድ የሚለውን ተጨኛለሁ። ከዛ ቪዲዮ የምትለዋን ቪዲዮ ማስገባት ይቻላል፣ ፕሌሊስት ማስገባት ይቻላል፣ ቻናል ማስገባት ይቻላል። ስለዚህ ለምሳሌ ቪዲዮ የሚለውን የፕላስ ምልክቱን ጠቅ ሳረግ ቪዲዮዎችን ያመጣልኛል። ይሄን ቪዲዮ ለምሳሌ ነው አሁን ስለዚህ ቪዲዮ ማስገባት የፈለኩት ልክ ስለ ራሱ ቪዲዮ የሚያትተውን ለምሳሌ ቴክኖሎጂ ስለሆነ ስለ ቴክኖሎጂ የሚያትተውን አስገባለሁ ማለት ነው። እዚህ ጋር ካሉት መረጥ አድርጌ ይሄን አስገባለሁ። ከዛ አሁንም እዚህ ላይ ልብ ማድረግ ያለባችሁ አንዴ ከገባችሁበት 00 እስከሚለው እስከ 2 በደቂቃ ከፋፍሎታል። ስለዚህ እንደዚህ በእጃችሁ ሳብ ታረጉና 2 ደቂቃ ካለበት ላይ ታስቀምጡታላችሁ። ከዛ በኋላ ካርድ የምትለዋን ጠቅ ታረጋላችሁ። ቪዲዮ የሚለውን ተነካላችሁ። አሁንም ሳብ ታረጉና ሌላ ቪዲዮ ክሊክ አድርጋችሁ ታስገባላችሁ። አሁንም በእጃችሁ ወደ ቀኝ ስቡታላችሁ። አሁንም 4 ደቂቃ ካለበት ታስገቡታላችሁ። እንዲሁም ፕላስ የምትለዋን የካርድ ምልክቷን ነክታችሁ ከዛ ቪዲዮ የሚለውን ተነካላችሁ። አሁንም ሌላ ቪዲዮ ታመጣላችሁ ታስገባላችሁ። ልክ አሁንም ሳብ ታረጉና 6 ደቂቃ ላይ እንደየቪዲዮአችሁ እንትን ራሱ ያስቀምጥላችኋል ማለት ነው።
ከዛ የፕላስ ምልክቷን እነካለሁ። አሁን ፕሌሊስት ማስገባት ከፈለኩ ፕሌሊስት የሚለውን እነካለሁ። ከፕሌሊስት መካከል እዚህ ጋር ለምሳሌ ምን ልበለው ኒው የሚለውን ብነከው እንደዚህ ያስገባልኛል። አሁንም ሳብ አደርግና እዚህ ጋር ካርድ የሚለውን እነካለሁ። ቻናል ከፈለኩ ደግሞ ሌላ ቻናል ማስገባት እችላለሁ ማለት ነው። አሁን ቪዲዮ የሚለውን ነክቼ ላሳያችሁ። ልክ እዚህ ጋር ይሄው ቪዲዮ አንዱን አስገባሁኝ። እዚህ በኋላ በሙሉ አሁን ካርዶችን አንድ ባንድ ቪዲዮ ሲጀምር የሆነ ቪዲዮ ይመጣል ከላይ። ቀጥሎ 2 ደቂቃ ላይ የሆነ ቪዲዮ ይመጣል። 4 ደቂቃ ላይ 6 ደቂቃ ላይ 9 ደቂቃ ላይ እያለ እስከ መጨረሻው በየደቂቃው ከፋፍላችሁ ከላይ ቪዲዮ እየመጣ እነሱ ክሊክ እንዲያደርጉት ማድረግ መቻል ማለት ነው። በዚህ መንገድ ካደረጋችሁ በኋላ ሴቭ የምትለዋን ጠቅ ታረጋላችሁ። አሁን አንደኛው ፕሌሊስት አስገብተናል፣ ሁለተኛው ታግ አስገብተናል፣ ሶስተኛው ኢንድ ስክሪን አስገብተናል፣ አራተኛው ካርድ አስገብተናል። እነዚህን ወሳኝ ሴቲንጎች አንድ ባንድ ከሰራችሁ በኋላ ይሄው ሴቭ ትሉታላችሁ። አያችሁ ሴቭ የሚለውን ትነካላችሁ። አሁን በሙሉ የተሟላ ፕሮፌሽናል ቪዲዮ ሆኗል። ይሄን ካደረጋችሁ በኋላ ይሄው ሴቭ ብየዋለሁ። ከዚህ በኋላ ይሄን ቪዲዮ ሙሉ በሙሉ አልቋል። ካለቀለት በኋላ እንግዲህ መልቀቅ ስትጀምሩ ቪዲዮውን ከለቀቃችሁት 15-20 ደቂቃ ከቆያችሁ በኋላ አፕሎድ አድርጎ ከጨረሰ በኋላ ከዛ በኋላ ቪዚቢሊቲ የምትለዋን ክሊክ ታደርጉና አሁን እዚህ ጋር እኔ አንሊስትድ ነው ያደረኩት። እናንተ ከዛ በኋላ ስትለቁ ከጨረሳችሁ በኋላ ፖፕሊክ የምትለዋን ነክታችሁ ደን የምትለዋን እዚህ ጋር ትነካላችሁ። ደን የምትለዋን ትነካላችሁ። እኔ ለእናንተ ለማሳየት ስለሆነ ደን የሚለውን አልነካም። ደን የሚለውን ከነካሁት ቀጥታ ይለቀዋል ማለት ነው። እኔ ግን ምንድነው የማደርገው አንሊስትድ አድርጌ እመለሳለሁ ማለት ነው። ይሄው አንሊስትድ አድርጌ ደን እለዋለሁ። እናንተ ግን ፖፕሊክ አድርጋችሁ በዚህ መንገድ ከለቀቃችሁ የእናንተ ቪዲዮ በእርግጠኝነት በፕሮፌሽናል መንገድ ነው የተለቀቀው። ብዙ እይታ፣ ብዙ ሳብስክራይበር እና ብዙ ወቻወር ታገኛላችሁ። እናንተ በዚህ መንገድ ከሰራችሁ በአጭር ጊዜ ውስጥ ውጤታማና ተከፋይ ትሆናላችሁ። በእርግጠኝነት ይህን መንገድ ሰርታችሁ በደንብ ቼክ ማድረግ ትችላላችሁ። የዛሬውን ጠቃሚ ትምህርት እዚህ ላይ እናበቃለን። ያስታውሱ፣ ትክክለኛ አሰራር የረጅም ጊዜ ስኬት ቁልፍ ነው። ስለዚህ ዛሬ ያየነውን መረጃ በተግባር ላይ አውሉት። በቪዲዮው ላይ የነበራችሁ አስተያየት ወይም ጥያቄ ካለ በኮሜንት አሳውቁኝ። ቪዲዮ ጠቃሚ ሆኖ ከታያችሁ ላይክ እና ሼር በማድረግ አብራችሁን ቁሙ። ለዩቲዩብ ቱቶሪያሎች አዲስ ከሆናችሁ ሳብስክራይብ በማድረግ የቤተሰባችን አካል ይሁኑ። እናመሰግናለን።